ሜካፓችንን ጥሩ ሰርተን ግን ሲታይ ቆንጆ ካልመሰለ ስኪን ፕሪፕ ሊሆን ስለሚችል ይህ ቪዲዮ ይጠቅማቸዋል። ሰላም ለሁላችሁም፣ ዚስ ኢዝ ማርተሽ ፊት ዩቲዩብ ቻናል። ዛሬ ስለ ስኪን ፕሪፕ ነው የምናየው፣ ሊያም ስለ ኮሬክት ስኪን ፕሪፕ። አብራችን ቆዩ። ስኪን ፕሪፕ በጣም ኢምፖርታንት ነው ለሜካፓችን። ስለዚህ የመጀመሪያው ስቴፓችን ምንድነው? ክሌንዚንግ ነው። አንድ ሚስጥር ልንገራችሁ፣ በዚህ በጣም መርሳት የሌለብንና ልንረሳው የማይገባ ነገር አንዱ ስኪን ፕሪፕ ነው። አለበለዚያ ሜካፓችን ይንሸራተታል፣ ይሰነጣጠቃል፣ ፒቺ ሉክ ይኖረዋል። ስለዚህ የቆንጆ ሜካፕ ሚስጥር ዋነኛው ምንድነው? ስኪን ፕሪፕ ነው። ሰው ሜካፓችሁ እንዳይጠፋና ሎንግ ላስቲንግ እንዲኖረው ከፈለጋችሁ ትልቁ ሚስጥር ምንድነው? ስኪን ፕሪፕ። ስለዚህ ስኪን ፕሪፕ ዋነኛው ነገር ስለሆነ ሊያም ኮሬክት የሆነ ስኪን ፕሪፕ ዛሬ አሳያችኋለሁ ማለት። ስለዚህ ታጥቤ ልምጣ። ታጥቤ መጥቻለሁ። ፊቴ እንዲደርቅ የተወሰነ ሰዓት እንጠብቀዋለሁ። ምክንያቱም በጣም ሴንሲቲቭ ስኪን ስለሆንኩኝ ምንም አይነት ታወል አልጠቀምም። በራሱ እንዲደርቅ ነው የምተወው ማለት ነው። እስከዛ ድረስ ስለ ክሊንዚንግ ዋና ነገሮችን ክሊንዚንግ ለምንድን ነው ለሜካፓችን ኢምፖርታንት የሆነው ብንል ፊታችን ላይ ያለው ኦይል፣ ደስት፣ ቆሻሻ ካላስወገድን ባክቴሪያ እንዲስፋፋ ነፃ ፍቃድ ሰጠነው ማለት ነው። ከዛም አልፎ ከሜካፓችን ጋር ቀጥታ ግንኙነት ምን አለው ካልን ደግሞ ፊታችን ላይ ያለውን ኦይል በአግባቡ ካላስወገድን ሜካፓችን እንዲንሸራተት ነው የምናደርገው ማለት ነው። ስለዚህ በደንብ ፊታችንን ማጽዳት ይኖርብናል። ክላይንቶቻችን ታጥበው ከመጡ ደግሞ እንደዚህ አይነት ዋተር ክሊንዚንግ በመጠቀም በኮተን ፓድ አድርጎ በደንብ ስኪኗን ማጽዳት ይኖርብናል ማለት። ይህንን ካላደረግን እንደነገርኳችሁ ኦይል አይጸዳልንም። ባክቴሪያዎች ደግሞ ፖራችንን በመዝጋት አኪን እንዲፈጠር ወይ ደግሞ እንዲባባስ ያደርጋል። ክሊንዚንግ ባለማድረጋችን ኤክሰስ የሆነ ኦይል ፊታችን ላይ ስለሚኖር ሜካፓችን እንዲንሸራተት ያደርገዋል ማለት ነው። ስለዚህ በጭራሽ ክሊንዚንግ መርሳት የሌለብን ስቴፕ ነው ማለት ነው። ከዛ በመቀጠል ደግሞ ቶነር እንጠቀማለን። ፕሮዳክቶችን ዛሬ አላሳያችሁም፣ ምክንያቱም ለቢጊነር የሆነ ቪዲዮ ስለሆነ። እኔ ደግሞ ኦይል ስኪን ስላለኝ ፕሮዳክት ሪቪው በሚቀጥለው ቪዲዮ እሰራላችኋለሁ። ስለዚህ ዛሬ የራሴን ቶነር እጠቀማለሁ ማለት ነው። ቶነር ኦፕሽናል ነው ግን ቢኖር የተሻለ ነው፣ ምክንያቱም ፊታችን ፍሬሽ ሉክ እንዲኖረው ስለሚያደርግ የተሻለ ነው። ቀጣይ ስቴፓችን ሞይስቸራይዘር ነው። ፊታችንን እርጥበት እንዲኖረው በማድረግ ያለሰልስልናል ማለት ነው። ብዙ ቢጊነር ሜካፕ አርቲስቶች የሚሳሳቱት ስህተት ለኦይሊ ስኪን ሞይስቸራይዘር አያስፈልገውም ብለው ነው የሚያምኑት፣ ግን ልክ አይደሉም። ሞይስቸራይዘሩ ይለያይ እንጂ ለኦይሊ ስኪን በደንብ ነው ሞይስቸራይዘር የሚያስፈልገው። ራሱን ችሎ ለኦይሊ ስኪን የተዘጋጀ ሞይስቸራይዘር አለ። ያንን ካልተጠቀምን ደግሞ ቆዳችን እርጥበት ስለማይሰማው ኤክሰስ የሆነ ኦይል እንዲያመርት ያደርጋል። ያ ደግሞ ሜካፓችን እንዲሸራተት ስለማያደርግ ሞይስቸራይዘሩን ተጠቅመን ባላንስ ያደርግልናል ማለት ነው ኦይሉ። ስለዚህ መጠቀማችን ግድ ነው ማለት ነው። ስለዚህ አንጠቀምም ከማለት ምን አይነት ሞይስቸራይዘር ነው ለኦይል የሚሆነው ወደሚለው እንምጣ። ላይት ዌት ሞይስቸራይዘር፣ ኦይል ፍሪ ሞይስቸራይዘር እና ጄል ሞይስቸራይዘሮች አሉ። እነዚህ ለክላይንቶቻችን ራሳችን መርጠን መጠቀም እንችላለን ማለት። ሌላው ደግሞ ስኪን ፕሪፕ ስናደርግ በምንጠቀማቸው ፕሮዳክቶች መሀል ቢያንስ 2 ደቂቃ መቆየት አለብን ወይ ደግሞ በፋም ማድረግ አለብን። ይሄ እንዳትረሱ። ቀጣይ ስቴፓችን ምንድነው? ፕራይመር የምንጠቀመው ለፊታችን የምንጠቀመው ፕሮዳክቶች ከጨረስን በኋላ ነው። ፕራይመር ለፊታችን ከምንጠቀመው ፕሮዳክቶች እና ከሜካፓችን መሀል ያለው ለፋውንዴሽን የምናዘጋጅበት ፕሮዳክት ነው። ይህም እንደ ሞይስቸራይዘር ለኦይል ስኪን፣ ለድራይ ስኪን፣ ለኮምቢኔሽን የተለያየ ፕራይመሮች አሉ። እኔ የምጠቀመው ለኦይል ስኪን የሚሆን ፕራይመር ነው። ስለዚህ ማይቲፋይ ፕራይመር ነው። ለኦይል ስኪን ደግሞ ሃይድሬት የሚያደርግ ፕራይመር አለ። ያንን መርጣችሁ መጠቀም። ፕራይመርን በጭራሽ መርሳት የሌለብን ፕሮዳክት ነው። እንደውም ፕራይመር ስንጠቀምና ሳንጠቀም ስኪን ፕሪፕ ስናደርግና ሳናደርግ ምን ያህል ለአይን እንኳን እስኪታይ ድረስ ሜካፓችን ላይ ለውጥ እንደሚያመጣ በቀጣይ ቪዲዮ ሾርት ቪዲዮ እለቅላችኋለሁ፣ ገብታችሁ እዩት። ፕራይመራችን የሚጠቅመን ደግሞ ኦይላችንን ኮንትሮል ያደርግልናል። ፖራችንን በመዝጋት ስሙዝ ሉክ እንዲኖረው ያደርግልናል። የስኪን ቴክስቸራችንን ቆንጆ እንዲሆን ያደርግልናል። ሌላው ደግሞ ሜካፓችንን በመያዝ ሎንግ ላስቲንግ እንዲኖረው ይረዳናል። ስለዚህ ሎንግ ላስቲንግ ሜካፕ የምንፈልግ ከሆነ ፕራይመር በጭራሽ መርሳት የለባችሁም። ስኪን ፕሪፓችንን ጨርሰናል ማለት ነው። ቀጣይ ወደ ፋውንዴሽን መሄድ እንችላለን ማለት ነው። ትክክለኛውና ኮሬክት የሆነ ስኪን ፕሪፕ ዛሬ ያሳያችሁ ነው። ሆፕፉል ይሄ እንደሚረዳችሁ። ስለዚህ ከዚህ በኋላ ፋውንዴሽናችንን አፕላይ ማድረግ እንችላለን።
ተመልሼ መጥቻለሁ። የሰራሁት ሜካፕን ከወደዳችሁት በቀጣይ ቪዲዮ ፖስት አደርግላችኋለሁ ማለት ነው። ዴይ ቱ ዴይ ሜካፕ ብለን መጥራት እንችላለን። ይህ ሜካፕ ምንም ያለው እንኳን አይመስልም። እንደምታዩት የዛሬ ስኪን ፕሪፕ ክላሳችን ይህንን ይመስል ነበረ። ሆፕፉል እንደሚጠቅማችሁ ከወደዳችሁት ላይክ፣ ኮመንት ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። መልካም ሳምንት። ባይ